እሁዳችሁ ቆንጆ እንደሆነ እምነታችን ነው። ዛሬ በስለ ጤናው ሰዓታችን ሳራ ወጣ ብላ በክብር ደስታ የካንሰር ማዕከል የመክፈቻ ፕሮግራም ላይ ተገኝታለች። ሳራ እጅሽ ከምን ስለ ጤናው ሰላም ሰራ እንኳን ደህና መጣሽ። ሰላም ዶክተር እንኳን ደህና ቆየሽኝ። ዶክተር ስለ ክብር ደስታ ከማውራታችን በፊት መጀመሪያ ከአንቺ ጋር እንተዋወቅ። ዶክተር ሊላይ እባላለሁ። ዶክተር ሊላይ ሞላ ወልደ ስላሴ በሙሉ እና ከኢትዮጵያ ነው የተወለድኩኝ። በ4 ዓመቴ ከአገር ወጣም እና አሜሪካን ሀገር ነው ያደግኩኝ። ከዛ ወደ ሕክምና ትምህርት ቤት ሄድኩኝ እና አገሬ ስመለስ በብዙ ምክንያት ነው የተመለስኩኝ። አንዱ በራሴን ትምህርት አገሩን ለመለመድ ነው። በትልቅ እድሜ ነው የተመለስኩኝ። ከዛ እንደገና ሕክምና ትምህርት ቤት ጨርስ እንደገና መጣሁ በጥቁር አንበሳ ቮለንቲር አደረግኩኝ በጥቁር አንበሳ ኢንቴንሲቭ ኬር። በዛኔ ግል ቦታ መስራት ይችል ነበር፣ ግን ሌላ ሰው ብታስተምሪው የምታደርጊው ነገር አገር በጣም ወደፊት ይሄዳል አይደለም። እንደዛ አይነት ሀሳብ ነበረኝ እና በዛ ምክንያት የፌሎሺፕ ፕሮግራም ስለጀምሩ በጥቁር አንበሳ እዛ በቮለንቲር ሰራው ለ2 ዓመት። ከዛ ከአገር ስንወጣ ብዙ ስላየው በህክምና ጉዳይ ምን መሻል ይቻለው፣ ምክንያቱም የሐኪም ችሎታ አይደለም ችግሩ ያየሁት። ያኛው በጣም አሪፍ ነበር እና ፍቅር ያላቸው ለበሽተኞች በጣም ከፍ ነበር። ከአሜሪካን ሀገር በላይ ምናልባት ይበልጣል አንዳንዴ። ግን የነበረን እቃ ቤቱ ምናምን እንደዛ አይነት ነገር ችግር ነበረው እና በዛ ምክንያት እንደገና ተመለስኩኝ ወደ ንግድ ትምህርት ቤት። ምክንያቱም አንድ ነገር መስራት ከፈለግሽው የንግድ ሙያ ብትለምጂው ጥሩ ነው። የኔ ሀሳብ እንደዛ ነበር። ከዛ ከዮሐንስ ጋራ አቶ ዮሐንስ ፀሐይ ከኔ ጋራ የሚሰራው ነው። ከዛ አብረው ይሄ ነገር ማቋቋም ጀምረን ከዛ በኋላ ከነረዳት ጋራ ክብር ደስታ ከፍተናል። አቶ ብሩክ እንግዲህ አንተ በሕክምና ዙሪያ የራስን አሻራ እያሳረፍክልን ያለ ሰው ነህ። ከረዳት አይደለ ጀምሮ አሁን ደግሞ በክብር ደስታ መቋቋሙ ምክንያቱ ምንድን ነበረ? የቋንቋው የስሙ አክቹዋሊ መነሻው የፓርትነሬ ፋውንደሯ የዶክተር ሊላይ ሀሳብ ነው። ክብር፣ ሪስፔክት፣ ደስታ፣ ጆይ እነዚህን ቃላቶች ወስዳ ነው እና እንደዚህ አይነት ህመም ላይ ፖዚቲቭ ሆነሃል ሆነሻል ስትባል አንድ ሰው ያው ጭንቀት መጠበብ ምናምን አለ አይደል? ያን ደግሞ ኦፖዚት ለማድረግ ስለሆነ ራዕዩ አንዱ ለዛ ነው ይሄ ስም የተመረጠው። ዛሬ እንግዲህ እዚህ የሰበሰበን ዋናው ዓላማችን በኢትዮጵያ ውስጥ የካንሰር ሕክምና የሚገኝበትንና የሚሰጥበትን መንገድ ማሻሻል ነው። ክብር ደስታ ዋናው ዓላማው የካንሰር ሕክምና በሽታውን ቀድሞ በማወቅ ድጋፍ ለማድረግ የተቀናጀ ጥራት ያለውና ታካሚዎች ፍላጎት ላይ ያተኮረ የሕክምና አገልግሎት ለመስጠት ነው። በዋነኝነት ምን አገልግሎቶች ይሰጣሉ በክብር ደስታ ካንሰር ሴንተር? ዋናው ነገር ፍራግመንትድ ኬር እንዳይኖራቸው ማለት በጣም ፔሽንት ሴንተርድ ኬር ነው። ሲመጡ ኪሞቴራፒ ኮንሰልቴሽን ይወስዳሉ ከኦንኮሎጂስት ጋር። ከዛ በኋላ ምን አይነት ችግር ያላቸው ያውቃሉ። ሰርጀሪ ረዳት ያደርጋሉ። ከዛ በኋላ ኪሞቴራፒ መወሰድ ከቻሉ ወደኛ ነው የሚመጡ። አሁን ለምሳሌ ብሬስት ካንሰር ስክሪኒንግ ቢያደርጉ ከፓዮኒር ዳያግኖስቲክስ ከዛ በኋላ ፖዚቲቭ ከሆነ እኛ ኮንሰልተንሲ ወይም ከሰርጀሪ ጋር ኮንሰልተንሲ ያደርጋሉ። ከዛ በኋላ ሙሉ ፕላን እናወጣለን ከነሱ ጋር። በየቦታ መሄድ አያስፈልጋቸውም። ሁሉም አንዴ እዚህ ነው የሚጨርሱ። ይሄ ሜዲካል ፕላዛ የሚባለው ኮንሰፕት ረዳት የመሰረተው ሜዲካል ፕላዛ ሐኪሞች ራዕያቸውን የሚያሳኩበት ቦታ ነው።
ሚኒንግ ሀ ብለው ሁሉንም ነገር እንዳይጀምሩ ብዙ ነገሮች ሬዲ ሆነውላቸው ራሳቸው እዛ ላይ መጨመር የሚፈልጉትን ብቻ ጨምረው ወደ ስራ መግባት የራሳቸውን ቢዝነስ እንዲሰሩ የተመቻቸ ቦታ ነው እና ዶክተር ሊ ላይ ይሄንን ራዕይ ሰንቃ ቦታ ስትፈልግ ምናምን አመታት ቆይታለች። ከዛ በአጋጣሚ ተዋወቀን እና ይሄን ሀሳቡ ስትሰማ ስለወደደችው አመጥቼ ለምን እዚህ ውስጥ አልከፍተውም ማለች። ፓርትነር ሆነን እዚህ ረዳት ሜዲካል ፕላዛ ውስጥ ከፈተችው። እንደዚህ በመሆኑ ምንድነው መያዝ የተቻለው ነገር በራሴ ሁሉንም ነገር ላድርግ ስትይ አቅም ያው ያዝ ያደርግሽና ነገሮች ላይ ኮምፕሮማይዝ ማድረግ ትጀምሪያለሽ። ትብብር ስለሆነ ግን እሷም አሁን ኪሞቴራፒ ዙሪያ ጥሩ በቃ ዘመናዊ የተባለ አሰራር ይዛ ነው የመጣችው። ስትመጣ ደግሞ ኦልሬዲ የጠበቃት ዘመናዊ የሆኑ የኢሜጂንግ የዳያግኖስቲክ ኢሜጂንግ መሳሪያዎች አሉ። ሞስት አድቫንስድ ከተባሉት አንድ ሰው የጡት ምርመራ ለማድረግ አሜሪካም ታይላንድም ዱባይም ሄዶ ልመርመር ቢል ከሚመረመርበት ያላነሰ አይነት የማሞግራፊ ሲስተም እዚያ አለ። ማሞግራፊ ማሽኑ ብቻ ሳይሆን ሴትአፕ አደራረጋችን ዴዲኬትድ የሆነ ሬዲዮሎጂስት የሚባል ባለሙያ አለ። እዛ ከማሽኑ ጋር አብሮ የሚሰራ አልትራሳውንድ አለ። ከዛ ሲያልፍ ኤምአርአይ ማሽናችን የጡት ምርመራ ማድረግ ይችላል። ብረስት ኮይል የሚባል አለው። አርቲፊሻል ኢንተሊጀንስ ተገጥሞለታል። ኢሜጅ ኳሊቲው በጣም ሃይ ነው። ይሄ ሁሉ ለአንድ ሰው ይከብዳል። ግን ይሄ ሜዲካል ፕላዛ የሚባለው ኮንሰፕት ጤና ሚኒስቴርም አፕሩቭ አድርጎት ተፈቅዶ ሐኪሞች መተባበርና በዚህ መልኩ ኮምፕሊመንት ተደራርገው እጅና ጓንቶ ነው አንዱ ያለውን አንዱ ሼር እያደረገ እንዲሰሩ የፈቀደ አሰራር ስለሆነ አንደኛ አሰራሩ ራሱ ዩኒክ ነው። ሁለተኛ ደግሞ በዚህ የተነሳ የነ ዶክተር ሊ ላይም አቅም የረዳትም አቅም ተደማምሮ ለታካሚ በጣም ዘመናዊ የሆነ ነሰሰረሊ ውጭ ሄጄ ካልተመረመርኩ ካልታከምኩ የሚለውን ነገር በተወሰነ መልኩ ሊቀርፍ የሚችል አይነት ኤንቫይሮንመንት አዘጋጅ። ቴክኖሎጂ ብቻ የለም። ቴክኖሎጂ ዋናው ያለን ኪሞቴራፒ በሃይ ስታንዳርድ ነው የምንሰጠው። ግን ዋናው ነገር ሁሉም ስለምንሸፍነው ቴክኖሎጂ ያለን በስቴሪዮታክቲክ ባዮፕሲ ብረስት ካንሰር ካለች ለምሳሌ በማሞግራፊ ካዩ ባዮፕሲ ማድረግ አለባቸው አይደለም። ረዳት ሲሄዱ ከክብር ደስታ ጋር አብረው የምንሰራው ምንድነው የሚያደርጉ ይሄ ቦታ በስቴሪዮታክቲክ ባዮፕሲ እነሱ ይሄ ቦታ ብቻ ነው የሚወስዱ ለባዮፕሲ ትክክሉ ቦታ እንዲሆን። ፓርትነርሽፕ እና ኮላቦሬሽን ከረዳት ዋናው ነገር ነው ለኛ። ምክንያቱም ይሄ ሁሉም በአንዴ አናደርግም። ከነሱ ጋር መስራት በጣም ነው ይዋጣል። ስለዚህ አሁን በዋነኝነት አንድ አይነት ካንሰር ላይ ነው ወይስ የተለያዩ ካንሰሮች? አብዛኞች እዚህ ሀገር ብቻ አይደለም፣ ግን አብዛኞች ካንሰር አገር ውስጥ ያለው ብረስት ካንሰር ነው። ወደ 30% በላይ ብረስት ካንሰር ነው አሁን ያስቸግረን። ግን አሁን ወደ ሌላ ካንሰር የሄድን ነው። ወደ ኮሎን ካንሰር እንሄዳለን። አሁን አንድ በሽተኛ ያለን ተካሚ ያለን የኒውሮ ኤንዶክሪን አለው። ስለዚህ ከህዝቡ ጋር እንሰማለን ምንድነው የሚያስፈልገው፣ ምንድነው የምንጨምረው እና ኳሊቲ ጥሩ የሆነ በአንዴ አይደለም ሁሉም የምንጨምረው። ዛሬ እንግዲህ በዚህ ምሽት የጉብኝት መርሃ ግብር ይኖረናል። የጉብኝት መርሃ ግብራችን ላይ የማዕከሉ መሰረተ ልማትና በረዳት ሜዲካል ፕላዛ ውስጥ የሚገኙ ተያያዥ ቦታዎችን የማስጎብኘት መርሃ ግብር ይኖረናል። Today is more than the opening of a facility. It is a commitment to how cancer care should be experienced in Ethiopia. Because for many families, the journey through cancer has not only been about the illness itself, but about the challenges around it. Our vision is simple and clear: to make cancer care earlier, more coordinated, and more patient-centered.
earlier so that more people are diagnosed at a stage when treatment can make the greatest difference. This is not a disease that you need to die from. This is a disease that you can survive and thrive through. Coordinated so that patients and their families are not left to navigate complex systems on their own. And more patient-centered so that every person who walks through these doors feels supported, informed, treated with dignity, and assured that they are receiving the highest care possible. We also have partnerships with organizations like Aga Khan Hospital in Kenya. So if there's some medication or treatment that you can't get here, we will support you to facilitate to get that there. And then last, obviously, we want to reduce the stress and delays patients face. So even though we do have a waiting room, we plan for patients not to wait. We plan to make sure that patients are treated very quickly and rapidly. And the process of getting treatment is as painless as possible. And that's why we named the Cancer Center Kibir Dasta, because we want all patients to be treated with respect, and we want to provide joyful support to them as well. And then lastly, I know Magda is here as well, and she knows this illness all too well. She lost her husband, Aman, very, very recently, was a classmate with my brother. So I know Aman since I was a young kid at Stanford. So I'm so sorry for your loss, but I know you've told me you're going to do so much to promote his legacy so that others' lives can be saved. So thank you so much for gracing us with your presence as well. በዚህ ተቋም አንድ ሰው ዱባይ ቢሄድ ህንድ ቢሄድ አሜሪካ ቢሄድ ሊያገኘው የሚችለውን አይነት ምርመራ ማግኘት ይችላል። እጅና ጓንት ሆነን ነው የሰራነው ከዶክተር ሊላይ እና ከአቶ ዮሐንስ ጋር። በቀጣይ ጥሩ ጀርኒ እንደሚኖረን ተስፋ አደርጋለሁ። ጥሪያችንን አክብራችሁ ስለመጣችሁ በድጋሚ አመሰግናለሁ። ታንክ ዩ። ብዙ ጊዜ ያው ከበድ ያለ ህመም ሲያጋጥመን ወተን የመታከሙ ነገር ላይ ነው ትኩረት የምናደርገው እና ከብዙ ነገር አንጻር እዚህ ሀገር ይህንን አገልግሎት ማግኘት በራሱ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። ኬንያ ጎረቤት አጋ ካን የሚባል ሆስፒታል በወር ከ200 እስከ 300 ሰው ከአዲስ አበባ ይሄዳል። ስለማናውቀው ነው እንጂ ቁጥሩ በጣም ብዙ ነው። አሁን ይሄ ኬንያ ውስጥ ሌላ ሆስፒታል የሚሄደውን አይደለም እንጂ ህንድ የሚሄደውን፣ ታይላንድ የሚሄደውን፣ ሳውዝ አፍሪካ የሚሄደውን አይጨምርም እና በጣም ብዙ ሰው ወደ ውጭ ይሄዳል። መሄድ አቅሙ ያልቻሉት እሱ ደግሞ ቻለ። ስለዚህ ይሄ እንዲህ አይነት ኤንቫይሮንመንት በእንዲህ አይነት ፓርትነርሺፕ እዚህ ሀገራችን ውስጥ መሰራቱ ትልቅ ነገር ነው። መንግስታውም በደንብ ሰርቷል በኢንፌክሽስ ዲዚዝስ። ስለዚህ እንደ ማላሪያ እንደ ቲቢ በጣም ተሻሽሏል። በኖን ኮሚኒኬብል ዲዚዝስ እንደ ካንሰር እንደ ሃርት ዲዚዝ ብዙ ይቀረናል እና አቅም ያለው ሰው ውጭ ይሄዳል። ግን አቅም ያለው ሰው ብዙ አለ እዚህ ሀገር ውስጥ። ደግሞ አቅም ያለውም ካንሰር ትሪትመንት የአንድ ሳምንት የሁለት ሳምንት አይደለም፣ የአንድ ወር የሁለት ወር የሶስት ወር ነው። አንዳንድ ጊዜም ይመለሳል እና ልዩ አይነትም ቴራፒ ያስፈልገዋል። ስለዚህ እዚህ ትሪትመንት ማድረግ የሚችሉ ከሆነ ከቤተሰቦች ጋር መሆን ይችላሉ እና በጣም ይጠቅማል። ስለዚህ እዚህ የሚያገኙት ኬር ልክ እንደ ኬንያ፣ ታይላንድ ወይም አሜሪካ እንዳለ ነው። ስለዚህ ቬንቲሌሽን ሁድ አለ፣ መድኃኒት የሚቀመመው እዛ ነው። ስለዚህ ለበሽተኞችም ምንም አያጠቃቸውም፣ ለነርሶቹ የሚቀመሙትም ለብቻው ነው። ሁለት ደግሞ ካንሰር ናቪጌተርም አለን። ስለዚህ ሁሉም ነገር እዚህ ማድረግ ይችላሉ። ስክሪኒንግም እዚህ ነው፣ ኪሞቴራፒም እዚህ ነው፣ ፊዚካል ቴራፒ እና ኑትሪሽናል ኬርም ካስፈለጋቸውም እዚህ ነው። ሰርጀሪ ካስፈለገም እዚህ ማድረግ ይችላሉ። ምናልባት እንደዚህ አይነት እንደ ካንሰር አይነት ከባድ ህመሞች ሲገጥሙ አንደኛው ጥያቄ የሚሆንብን ነገር የዋጋ ጉዳይ ነው እና ይሄ ተቋም ምን ያክል ፌር ነው፣ ምን ያክል ሁሉን ያሟከለ ነው ብላችሁ ታስባላችሁ? አዎ፣ ስለዚህ ከውጭ ሀገር ጋር ስናወዳድረው በጣም የቀነሰ ነው። ይሄ ትልቁ ወጪው የመድኃኒቱ ብቻ ነው። መድኃኒቱ ከውጭ ኢምፖርት ለምናደርገው ግን የእኛ ሐኪሞች በጣም ልምድ አላቸው። ግን እንደ ኬንያ ወይም እንደ ሳውት አፍሪካ ክፍያ አይኖራቸውም። ስለዚህ በአፎርደብል ኬር ማግኘት ይችላሉ እዚህ እና ዋጋው ይለያያል ዲፔንዲንግ ኦን ዘ ታይፕ ኦፍ ካንሰር እና ምን ያህል ትሪትመንት እንደሚያስፈልጋቸው።
ግን ሪዝናብል ነው ብለን እናምናለን። አሁን በዋነኝነት እንግዲህ የጡት ካንሰር ላይ ነው አይደለ እየተሰራ ያለው ወይስ ሌሎች? በሁሉም ጋር ነው፣ ግን አብዛኞቹ ፔሸንት እስካሁን የመጡት የጡት ካንሰር ናቸው። አንድ ወንድ ፔሸንት ግን ነበረን ሌላ አይነት ካንሰር ያለው እና ኦንኮሎጂስቶችም በጳውሎስ ጥቁር አንበሳ ሌላ ሆስፒታል ስለሚሰሩ በሁሉም ካንሰር ላይ ኤክስፒሪየንስ አላቸው። ስለዚህ ለሁሉም ፔሸንቶች እኛ ትሪት እናደርጋለን። This is an important step forward for cancer care in Ethiopia, but it is only the beginning. As we look ahead, this center is designed to grow with the needs of those whom we serve. Our future offerings will be guided by what patients and families need most, whether that's expanded screening services, additional treatment options, or enhanced supportive care. We are committed to listening, learning, and adapting so that this center continues to meet the realities of cancer in Ethiopia. This is not a fixed model. This is a responsive one. As needs evolve, so will we. Thank you for being here and for being a part of what comes next. እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።